Breaking news, President Trump says a deal has been reached with Iran. The president says he authorized an end to the naval blockade in the Strait of Hormuz. ይህ በ21ኛው ክፍለ ዘመን ከተከሰቱ ግዙፍ ጦርነቶች መካከል አንዱ የሆነውን ግጭት የፈታው ስምምነት የተሰበረበት አጋጣሚ ነው። 80 ዓመት የሞላቸው በአሜሪካ ታሪክ ሁለተኛው ዕድሜ ጠገብ ፕሬዝዳንት የሆኑት ትራምፕ ሀገራቸው አሜሪካና ኢራን መስማማታቸውን ተከትሎ የዓለም መርከቦች አሁን ሞተራቸውን አንቀሳቅሱ ነዳጅ መፍሰሱን ይቀጥል ሲሉ አብስረዋል። ዝርዝሩን እንመለከተዋለን። ኢትዮጵያ ከናይጄሪያ ነዳጅ ማስገባት ጀምራለች። የዳንጎቴ ነዳጅ ከ40 ዓመታት በኋላ ማመላለስ የጀመረው ግዙፉን ተቋም ጉዳይ እንቃኛለን። እንደዚሁም የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ትግራይ ሌላ ግጭት የመሸከም አቅም የላትም፣ የቡድኑ ህገወጥ እንቅስቃሴ ሊወገዝ ይገባል ሲሉ ወንጅለዋል። ሌላኛው ትኩረታችን ነው። በኢትዮጵያ እውቅና እንዲሰጣት እየተጠባበቀች የምትገኘው ሶማሊላንድ ፕሬዝዳንት ታሪካዊ ነው የተባለ የሥራ ጉብኝት በእስራኤል ጀምረዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩም የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከ3 ወር በላይ የቆየውን ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸውን ይፋ አድርገዋል። ፕሬዝዳንቱም ከእስላማዊ ሪፐብሊክ ጋር እያደረግን የነበረው ስምምነት አሁን ተሟልቷል ሲሉም በትሩዝ ሶሻል ማህበራዊ ድረገጻቸው ላይ አስታውቀዋል። ትራምፕ ስምምነቱን ተከትሎ የአሜሪካ ባህር ኃይል ዘግቶት የነበረውን የኢራን ወደብን እንዲከፍት ያዘዙ ሲሆን መርከቦችም ያለምንም ክፍያ በወሽመጡ መጓዝ እንዲጀምሩ ተናግረዋል። የዓለም መርከቦች አሁን ሞተራችሁን አንቀሳቅሱ፣ ነዳጅ መፍሰሱን ይቀጥል ብለዋል። ሁለቱን አገራት ስታደራድር የነበረችው ፓኪስታን በበኩሏም በጠቅላይ ሚኒስትሯ ሼህባዝ ሻሪፍ በኩል ባወጣችው መግለጫ በተከታታይ ከተደረገ ንግግር በኋላ በዩናይትድ ስቴትስ ኦፍ አሜሪካና የኢራን እስላማዊ ሪፐብሊክ መካከል ስምምነት ላይ መደረሱን ስናሳውቅ በደስታ ነው ብለዋል። ጠቅላይ ሚኒስትሩ ሁለቱም ወገኖች አሁኑኑ በሁሉም ግንባሮች ሊባኖስን ጨምሮ ቋሚ የሆነ ወታደራዊ ዘመቻዎችን ለማቋረጥ መስማማታቸውን ገልጸዋል። የፊርማ ስነ ስርዓቱም አርብ ሰኔ 12 በስዊዘርላንድ ይካሄዳል ተብሏል። ጠቅላይ ሚኒስትር ሻሪፍ ሁለቱ ሀገራት ጦርነቱን ለማቆም ዲፕሎማሲያዊ መንገድን ለመፈለግ ላሳዩት ቁርጠኝነት እናመሰግናለን ሲሉ አመስግነዋል። ለድርድሩ አስተዋጽኦ ያደረጉ ያሏቸውን ኳታርን፣ ሳውዲ አረቢያን፣ ቱርክንም ጨምሮ አመስግነዋል። ከስምምነት ላይ በመደረሱም በዚህ ሳምንት ተከታታይ የሆኑ ስብሰባዎችን እናዘጋጃለን። ይህ የቅድመ ትግበራ ውይይት ዝርዝር ነገሮችን ለመነጋገርና ለይፋዊ የፊርማ ስነ ስርዓቱ መሰረት የሚጥል ይሆናል ብለዋል። ኢራን በበኩሏ በምክትል የውጭ ጉዳይ ሚኒስትሯ ካዘም ጋሪባባዲ በኩል ሁለቱ ሀገራት ከስምምነት መድረሳቸውን አረጋግጣ አርብ እንደሚፈረም ተናግራለች። ካሁን ጀምሮ በሁሉም ግንባሮች የሚደረጉ ወታደራዊ ዘመቻዎች ሊባኖስን ጨምሮ እንደሚቆሙ ለሀገር ውስጥ መገናኛ ብዙሃን የተናገሩት ምክትል የውጭ ጉዳይ ሚኒስትሯም የአሜሪካ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የጣለችውን እገዳም እንደምታነሳ አስታውቀዋል። ጥንቅራችን እንደቀጠለ ነው። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ከ40 ዓመታት በኋላ የነዳጅ ምርት ማጓጓዝ ጀምሯል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ወይም ይትባሉም ሀገሪቱ ከውጭ የምታስገባውን የነዳጅ ምርት የማጓጓዝ ስራን ከ40 ዓመታት በኋላ በድጋሚ መጀመሩን አስታውቋል። ተቋሙም በታሪኩ ለመጀመሪያ ጊዜ ከናይጄሪያ የተገዛን የአቪዬሽን ወይም የአውሮፕላንና የናፍጣ ነዳጅን በቻርተር መርከቦች ማጓጓዝ ችሏል። በሆርሙዝ ባህር ሰርጥ አካባቢ በተቀሰቀሰው ግጭት ምክንያት በተፈጠረው የትራንስፖርት መስተጓጎልና በሀገር ውስጥ እየጨመረ የመጣውን የነዳጅ ፍላጎትን ለማሟላት መንግስት የነዳጅ ግዢ ምንጮቹን እያሰፋ ይገኛል። በዚህ መሰረት የኢትዮጵያ አየር መንገድ ያለበትን ከፍተኛ የአውሮፕላን ነዳጅ ፍላጎትን ለማሟላትና አማራጭ መስመሮችን ለመጠቀም ከናይጄሪያው ቢሊዮነር አሊኮ ዳንጎቴ የነዳጅ ማጣሪያ ፋብሪካ ግዢ ተፈጽሟል። ይትባሉ እንዳስታወቀው ተቋሙ መንግስት በፈጠረው ምቹ ሁኔታ በመጠቀም 120,000 ሜትሪክ ቶን የአውሮፕላንና የናፍጣ ነዳጅ በ3 ተከታታይ ጉዞዎች ወደ ጅቡቲው ሆራይዘን ተርሚናል ማጓጓዝ ችሏል። ይህ ስኬት ነዳጅ የማጓጓዝ ልምድ ላልነበረውና አቅም የለውም ተብሎ ለሚታሰበው የሎጂስቲክስ ተቋም ትልቅ የሥራ ክንውን እንደሆነ ተገልጿል።
ይህ ሸገር ታይምስ ነው። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። ፕሮፌሰር ክንደያ ገብረ ሕይወት ትግራይ ሌላ ግጭት የመሸከም አቅም የላትም፣ የቡድኑ ህገወጥ እንቅስቃሴ ሊወገዝ ይገባል ሲሉ አውግዘዋል። ህወሓት በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት በመፈጸም ያለ ግጭትና ብጥብጥ መኖር እንደማይችል በተግባር አሳይቷል ሲሉ የመጀመሪያው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ የነበሩት ፕሮፌሰር ክንደያ ገብረ ሕይወት ወንጅለዋል። ፕሮፌሰር ክንደያ እንዳመለከቱት ይህ የጥፋት ቡድን የፌዴራል መንግስት በመልሶ ግንባታና በፖለቲካ አስተዳደር ረገድ የፕሪቶሪያውን የሰላም ስምምነትን ለማስከበር ያደረገውን ተደጋጋሚ ጥረት ሲያደናቅፍ ቆይቷል። በአሁኑ ወቅትም ክልሉን ወደ ዳግም ጦርነት ለማስገባት እየሞከረ ቢሆንም የትግራይ ህዝብ ግን ይህንን የጦርነት ሙከራ አጥብቆ እየተቃወመ ይገኛል ብለዋል። ከዚህም ባለፈ ህገወጡ ቡድን በተለያዩ አካባቢዎች የግዳጅ ወታደራዊ አፈሳን በማካሄድ በወጣቶች ላይ የከፋ እንግልት እያደረሰ እንደሚገኝ አብራርተዋል። የፕሪቶሪያው የሰላም ስምምነት በትግራይ ክልል የደረሰውን ጉዳት ለመጠገን መልሶ ግንባታን ለማፋጠንና በእርቅ ላይ የተመሰረተ ምህዳር ለመፍጠር የተገኘ ታሪካዊ ዕድል መሆኑን ፕሮፌሰር ክንደያ አስታውሰዋል። የፌዴራል መንግስት ይህንን የሰላም ስምምነት ለማስጠበቅ ያሳየው ከፍተኛ ትዕግስት የሚደነቅ መሆኑን ጠቅሰው የትግራይ ክልል ከዓመታት በፊት በነበረው ጦርነት ከደረሰበት ማህበራዊና ኢኮኖሚያዊ ጉስቅሉና ገና ሳይገላገል ሌላ አዲስ ግጭት የመሸከም አቅም እንደሌለውም አስገንዝበዋል። ኃላፊው አክሎም የሀገር ውስጥ ባንዶችና የውጭ ባዕዳን ጸረ ሰላም ኃይሎች ሲሉ የጠሯቸውን አካላት የኢትዮጵያን ሰላም ለማናጋት ጽምዶ በሚል ጥምረት የክህደት እንቅስቃሴ እያደረጉ ነው ብለዋል። ይህ የጥፋት እንቅስቃሴ ቀጠናዊ የሰላም መናጋትን የሚያስከትል በመሆኑ የተለያዩ ሀገራት መንግስታት፣ ቀጠናዊ አህጉራዊና ዓለም አቀፍ ተቋማት እንዲሁም የልማት አጋሮች በጋራ ሊያወግዙትና ጠንካራ አቋም ሊወስዱበት እንደሚገባ ጥሪ አቅርበዋል። ዓለም አቀፉ ማህበረሰብ የሰላም ስምምነቱ ለትግራይ ህዝብ ያስገኘውን እፎይታ ለማስቀጠል የበኩሉን ድጋፍ እንዲያደርግም አጽንኦት ሰጥተዋል። የኢትዮጵያ የወደፊት ዕጣ ፈንታ በሰላም ላይ የተመሰረተ መሆኑን የገለጹት ፕሮፌሰሩም በትግራይ ክልል ያሉ ያልተፈቱ የፖለቲካና የአስተዳደር ጉዳዮች በውይይት በህገ መንግስታዊና በዲሞክራሲያዊ መንገድ እንጂ በወታደራዊ አካሄድ ሊፈቱ እንደማይችሉ አሳስበዋል። ባለፈው ግጭት የተፈጠሩ ጉዳቶችም በሙሉ መፈታት ያለባቸው በመልሶ ግንባታ በልማትና በብሔራዊ እርቅ ብቻ መሆን እንዳለበት ገልጿል ሲል የዘገበው ኢዜአ ነው። በኢትዮጵያ እውቅና እንዲሰጣት እየተጠባበቀች የምትገኘው ሶማሊላንድ ፕሬዝዳንት ታሪካዊ ነው የተባለ የሥራ ጉብኝት በእስራኤል ጀምረዋል። እስራኤል ለሶማሊላንድ የሀገርነት እውቅና ከሰጠች በኋላ ለመጀመሪያ ጊዜ የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂና ቀዳማዊ እመቤት ፋውዶሳ ሮቤል ቴል አቪቭ ገብተዋል። እስራኤል ሲደርሱ በፕሬዝዳንት ይስሐቅ ሄርዞግ አቀባበል ተደርጎላቸዋል። ፕሬዝዳንት አብዱራህማን መሐመድ ለ35 ዓመታት ህዝባችን ሰላማዊና ዲሞክራሲያዊት ሀገርን ሲገነባ ለዓለም ታዩልናላችሁ ወይ ስንል ጠይቀን ነበረ። መጀመሪያ መልስ የሰጠችን ግን እስራኤል ናት በማለት ጉብኝቱ አዲስ የታሪክ ምዕራፍ መክፈቱን ገልጸዋል። ፕሬዝዳንቱ በቆይታቸውም ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሰፊ ውይይት እንደሚያደርጉ ተነግሯል። በዋናነት በጸጥታም፣ በንግድ፣ በቴክኖሎጂና ታዳሽ ኃይል ላይ ይመክራሉ ነው የተባለው። በአፍሪካ ቀንድ ወቅታዊ ሁኔታዎችና የጋራ ጥቅሞች ዙሪያም እንደሚመክሩ ተነግሯል። በመጨረሻም የውጭ ዜጎች በሪል ስቴትና ኮንስትራክሽን ዘርፍ ንብረት እንዲያፈሩ የሚያስችል ስምምነት ተፈርሟል። ስምምነቱ የተፈረመው በአሜሪካና በአፍሪካ መካከል ያለውን የኢኮኖሚ የኢንቨስትመንትና የሪል ስቴት ትስስርን ለማጠናከር በሚሰራውና ዋና መስሪያ ቤቱ አሜሪካ በሆነው ሃቨርት ሰርክል ኢንክ አማካኝነት በሪል ስቴትና በኮንስትራክሽን ዘርፍ ላይ ያተኮረ የንግድና የኢንቨስትመንት ኤክስፖ በመጪው ሐምሌ 18ና 19 2018 ዓ.ም በዋሽንግተን ዲሲ እንደሚካሄድ በተገለጸበት ጋዜጣዊ መግለጫ ነው። በመግለጫው የሀገር ውስጥ ሪል ስቴት አልሚዎች የዋጋ ቅናሽ በማድረግ በአሜሪካ የቤት ሽያጭ እንዲፈጽሙ እንደሚያስችል ተገልጿል። የኢትዮጵያ የሪል ስቴት አልሚዎች ማህበር ዋና ጸሐፊ ዝናቡ ተበጀ የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት እንዲኖራቸው የሚያስችል አዋጅ መውጣቱን አስታውሰዋል። የውጭ ዜጎች እስከ $150,000 ድረስ ሀብት ማፍራት እንደሚችሉ ያስታወሱት ኢንጂነር ዝናቡ በስምምነቱ መሰረት የሚደረገው ኤክስፖም የውጭ ሀገር ዜጎችና ዲያስፖራዎች በዘርፉ የህዝብ አመኔታ ኖሯቸው ወደ ኢትዮጵያ መጥተው ግዥ እንዲፈጽሙ ለማድረግ እንደሚያገለግል ተናግረዋል። ለዚህም ሪል ስቴት ሲመርጡም ጥንቃቄ እንዲያደርጉ ከማድረግ ጀምሮ ዋና ዋና የብቃት አመላካቾችን በማየት ውሳኔያቸውን እንዲያሰልፉ ለማድረግ ከሃቨርት ሰርክል ጋር የጋራ ስራዎች እንደሚከናወኑ ዋና ጸሐፊው ገልጸዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።